ዘር እንዳይቀጠል ተብሎ አንተን አሰልበዋል አው አራም ጉዳይ ነው ስለዚህ ደግሞ በቤቴ መጥተህ ትሰድብኛለሽ እንዴ አንቺ ተረጋጊ እገልሻለሁ አንቺ ሳጅን አው ወደው ይሄዳሉ እዚህ ያዙልኝ እንዳይወጡ እኔ ነኝ እንዴት ነሽ ሰላም ነው አላህ ይመስገን በስንት ፍለጋ መሰለሽ ቤታችን ያገኛል ማግባት ይችላል እሺ ቀደም ሰላም እግዚአብሔር ይመስገን ባለቤትሽ እሱና ሰላም ነው ሰላም አለን ይመስገን ምን አናቸው አለውኩ ከሚዲያ የመጡ ሰዎች ናቸው እኛ ከመዝናኛ ፕሮግራም ነው የመጣነውና አንዳንድ ቤቶች እየዞርን ምናምን ባለትዳሮችን ሌሎችንም የቤተሰብ ጉዳይ እንሰራለንና ከዛ ነበር ስለዚህ ከፈለጋችሁ ይችላል መግባት ይቻላል ምናልባት እየወጣ ነው መሰለኝ አይደለ እየወጣው ነበር ግን ያው ከፈለጋችሁ ችግር የለም ጊዜን ትንሽ ደቂቃ ነው ችግር የለም ስለዚህ መግባት ይቻላል እሺ ፈቃደኛው ናችሁ ቤታችሁን ስላስገባችሁን በጣም ነው ማመሰግነው በእኔም በፕሮግራሙም ስም እሺ እንግዲህ ወደ ዋና ጉዳይ ከመግባታችን በፊት በርግጥ ትንሽ ራቃልኩ አይደለ እስቲ ለኔም ለተመልካቾቼም ራሳችሁን ብታስተዋውቁ እኔ ማርታ ንጉሴ ይባላለሁ ማርታ ንጉሴ እሺ እኔ አብርሃም ወለለ አሪፍ አብርሃምና ማርታ እንዴት ነው ኑሮ ትዳር እስቲ ካንተ ልጀምር ያው አባወራ ይቀድማል ትዳር ቆንጆ ነው ምክንያቱም እስካሁን ድረስ ያው የሚያጨቃጭቀን አንድ ነገር ብቻ አለ ያው ልጅ ባለመውለዳችን እንጂ ሌላ ትዳራችን ቆንጆ ነው ልጅ የላችሁም ልጅ የለም ምን ያህል ጊዜ ሆናችሁ በትዳር 4 አመት ሆነ 4 አመት በፍቅርሳ ከዛ በፊት የነበረ ፍቅር 6 አመታችን ነው ረጅም ጊዜ ነው ረጅም በልጅነት ነው ማለት ነው የተጋባ አሪፍ ታዲያ እሺ ማለቴ ምናልባት መጠየቅ ላይኖርብኝ ይችላልና ልጅ እንዴት ነው 4 አመት ዳርስ ቆይቶ ትዳር ያው ምክንያቱም እስካሁን ድረስ ምንም ያወቅነው ነገር የለም ያው ልጅ መውለድ ያልቻለም አንችልም እንግዲህ እሺ በጣም አዝናለሁ እንግዲህ ያው ሁሉም ነገር ፈጣሪ የፈቀደው ነው የሚሆነውና እሺ አንቺ ጋርስ ትዳር እግዚአብሔር ይመስገን አሪፍ ነው ያው በትዳር 4 አመት ቆይተናል ያው እስካሁን የጎደለብንም ምንም ያለን ነገር የለም ከልጅ በስተቀር ሁሉ ነገር ቤታችን እንደምታየው ሙሉ ነው እያየሁ ነው የሚገርም ቤት ውስጥ ነው እግዚአብሔር ይመስገን ያው ልጅ ብቻ ነው ያጣነው እንግዲህ ያው ፈጣሪ በፈቀደው ነው የሚሆነውና አንድ ቀን ይኖራሉ ተስፋ አደርጋለሁ እንደ እግዚአብሔር ፈቃድ እና ታዲያ እንዴት ነው የሥራ ዓለም ከትዳር ጋር እንግዲህ አባወራ ሲኮን ብዙ ልፋት አለ ብዙ ኃላፊነት አለ ቆንጆ ነው እንግዲህ እስካሁን ድረስ ሰላም ለሁኔታ እንደነገርኩ ችግሩ ያው ይሄ ብቻ ነው እንጂ ሌላ ምንም አይነት ችግር የለብንም ሻይ ቡና ምን እንጠጣለን አረ ምንም አያስፈልግም ይሆናል ቦና ቁጭ በይ አይደለም ይደርሳል ችግር የለም ገና ብዙ ጫውታዎች አሉንና እንጨዋወታለን አሁን መጀመሪያ ከናንተ ጋር ትንሽ ቆይታ ላድርግ ብዬ ነው ከሚዲያ ነው የመጣው አላወኩም ግን ይቅርታ ስለማስተዋወቀኝ ይኸውልህ እኔ ጋዜጠኛ ባይሉ እባላለሁ ከሲንግል ቲዩብ ነው የመጣሁት ብዙ ጊዜ ዩቲዩብ ላይ ነው የምንሰራው እና ምናልባት ላታቆም ትችላለህ የተለያዩ ስራዎችን ነው የምንሰራው ቤተሰብ ጋር ሄደን እናወራለን የቤተሰብ ቆይታ እናደርጋለን ባለትዳሮች ጋር ወጣቶች ጋር ብዙ ቦታ ነው እንትን የምንለው ከዛ ነው የመጣነው
የልጅ ድምጽ ሰማሁ ግን የተከራይ ልጅ ነው የተከራይ እና እነሱን እንደዚህ ድምጻቸውን ሰማ በጣም ብዙ ነገሮች ይሰማኛል። ያው ልጅ ባለመውለዴ ማለት ነው። እና እነሱ በቃ እንደዚህ ግቢ ሲመጡ ምናምን ነገር በቃ ልጆች በጣም ደስ ይሉኛል። በቃ እሱማ ትክክል ነው። ስሜቱም ከባድ ነው እና በጣም ይሰማኛል ለዛ እንጂ የተከራይ ልጅ አንድ ቀን ይኖራል በእርግጠኝነት። ለክርስትና ለእንትን ለመጠመጫት ለመጠይቅ መምጣት አይቀርም ከፈጣሪ ጋር አይደለት? አዎ እስቲ እግዚአብሔር ይፍቀድና እውነትሽ ነው። ሁሉም ነገር ያው ፈጣሪ ሲፈቅድ ነው የሚሆነው። እስቲ ምንድነው እየሰራ ያለው? እኔ ነጋዴ ነኝ። ያው ብዙ እቃዎችን አስመጣለሁ እዚህ ማከፋፍላለሁ። የት አካባቢ ነው? መርካቶ ነው የምትሰራው? ከውጭ ብዙ እቃዎችን አስገባለሁ አከፋፍላለሁ። ጥሩ ቢዝነስ ላይ ነው። ጥሩ ቢዝነስ ላይ ነው። ምንም የቢዝነስ ችግር የለም። ችግራችን ያው አንድ የምነግርህ ነገር ያው ብቻ የልጅ ችግር ነው። እስካሁን ድረስ ያው በውስጣችን እየተጎዳ ነው ያለነው እንጂ ሌላ ምንም ችግር የለብንም። ትልቅ ቢዝነስ ላይ ነው። ትልቅ ቢዝነስ ላይ ነኝ። ያው እግዚአብሔር ይመስገን። አንቺስ ምንድን ነው የምትሰሪው? እኔ እንኳን አሁን ላይ የቤት እመቤት ነኝ። የቤት ላይ ነው እንትን እያልኩ ያለሁት፣ ግን አንዳንድ ስራዎችን እስቲ ልጅ ከመጣ በሚል ነበረ። አሁን እስቲ ቤት ላይ ደግሞ የሚሰራ ነገር እየፈለኩ ነው ያለሁት። ያው የቤት እመቤት ሆንሽ ማለት ስራ የለሽም ማለት አይደለም። ትልቁ ኃላፊነት ያለውም እንደውም የቤት እመቤት ላይ ነው። አራው ትልቅ ስራ ነው ቤት ላይ መዋል። ያው ግን የሆነ ሌላም ቢዚ የሚያደርግ አንዳንድ ሀሳቦችን እንዲያስረሳ የሚያስፈልጉ ነገሮች አሉ። ራሴን ለመወጣት እየሞከርኩ ነው። እስቲ እሱንም እያገዝሽ ነው? አዎ። እንዴት ነው የእሷ እገዛ? እንዴት ነው? እሷ ታግዘኛለች በሁሉም ነገር፣ ያው ትረዳኛለች በሀሳብ። ያው ብዙ ሰዓት ያው ፍቅር አሰጣጧም ቆንጆ ነው። ከስራ ቦታም ስመጣ አቀባበሯ ቆንጆ ነው። ያው ደስተኛ ነኝ በትዳሬ። ያው ትንሽ ቅር እያለኝ ያለው ልጅ ባለመውለዴ ብቻ ነው እንጂ በሌላ በሁሉ ነገር ታግዘኛለች። ወዝ ነች። አይ ደስ ይላል። ያው በጊዜውን ጠብቆ ይሆናል እንግዲህ ያው እዚህ ያደረሰን ፈጣሪ ይመስገንና ቀጣዩን ደግሞ ያው እሱ መቼስ ጸሎት ምናምን በርትታችሁ እንዳላችሁ ተስፋ አደርጋለሁ። ብዙ ሰዓት ያው በጸሎት ላይ እስካሁን ድረስ እኔ ያልሞከርኩት ነገር የለም። ብዙ ጸበልም ሁሉም ነገር ሞክሬያለሁ። ያለውን ነገር ግን ያው እግዚአብሔር አልፈቀደም፣ አልተሳካም። እንግዲህ እግዚአብሔር ያመጣብን እንትን አላውቅም፣ የዘጋብን ምክንያት ልጅ እንዳይኖረን እንግዲህ ምን ሲሆን እስካሁን ድረስ አላወቅንም። የሕክምና ነገርስ ሞክራችሁ? ሕክምና ሞክረናል፣ ሁሉም ታግለናል። ግን ምንድን ነው የሚሏቸው ዶክተሮቹ? ምንም በቃ ምንም ያው በቃ ላይም ትወልዳላችሁ ተስፋ ነው የሚሰጡን። ግን ያው ምንም ተስፋ የለው ነገር ነው እስካሁን ድረስ ምንም ነገር የለም። ማለቴ በጣም ይቅርታ ከባድ ነው ይገባኛል። የልጅ ስሜት ምናምን ያለውን ነገር እንግዲህ ፈጣሪ ይርዳችሁ። እንግዲህ እሱን ነው መለሽ ሞክረናል። እንግዲህ ጸበል ቦታም ሄደን እንትን ለማለት ለደህና ለመምጣት ሞክረናል። እዛው ገዳም እየቆየን ሆስፒታልም ቢሆን የተለያዩ የተጠቆምንባቸው ሆስፒታሎች በአጠቃላይ እየሄድን ሞክረናል። ግን እስካሁን ምንም እንትን ነገር የለም። ግን ተስፋ ይሰጡናል። ግን እስካሁን ምንም አይነት ምልክት ያየን አይደለም። እንግዲህ ሁሉም ፈጣሪ ቀን አለው፣ ቀን ጠብቆ ነው። እስቲ አሁን እንግዲህ እውነት ለመናገር ጥሩ ቤት እንደመጣ ተስፋ አደርጋለሁና ወደ ዋናው ወደ መጣበቅ ጉዳይ እንደነገርሽኝ መፈታት ያለበት ነገር አለ ብለሽኝ ነው የጠራሽው እና ወደዛ ጉዳይ ብንገባስ? የምን ጉዳይ እኮ አልነገርሽውም? የምን ጉዳይ ነው? ስለ ሚዲያ ላይ ነበር የማውቃቸው እና አብዛኛው የትዳር ላይ ያለውን ችግሮች ሲፈቱና የተቋጠረ ነገር ሲንትን ሲሉ አይቻለሁ እና የኛንም በቃ ዝም አንተ ከመዝናኛ ፕሮግራም ነው የመጣው ነበር እኮ እሱ ሚዲያ ነው ግን ሁሌም መዝናኛውን አይደለም እኮ አይ ውጣ ነው እንደዛ አይደለም ወንድሜ ተረጋጋ አሁን እሷ መጀመ እኮ ቢያንስ እሷ እንኳን ስለኝ እኮ እኔ እንደዛ አይነት ነገር አለ እንዴ ምን ማለት መውለድ ፈልጋለሁ ስለኔና ስላንቺ ህይወት እኔና አንቺ ነን እንጂ ምን ይመለከታቸዋል እነሱ በእኛ ጣጣ ውስጥ ያለ ነገር ካለ እንዲፈቱልንና አሶች ልጅ እኔ
እሺ ውጣልኝ አንተ አይደለም እሺ እኔ እወጣለሁ መጀመሪያ አንተ ተረጋጋ ስለቤታችን ጉዳይኛ ነው እንጂ እናውቀው እናንተ አይደላችሁ ሰማ አይደለም አዳምጥ ስለዚህ አይደለም ውጣልኝ በቃ እኔ ስራ ትቼ እኮ ነው እንደውም ሌላ ይገባኛል ጊዜን እንደያዝኩት ይገባኛል አሁን በቃ እኮ አዳምጥ መጀመሪያ ተረጋጋ እሷ ይሄ ችግር እንዳለ ነው አይ በቃ ውጣልኝ አንተ አዳምጠኝ እሺ ቢያንስ እኔ ኮሌጅ መውለድ ፈልጋለሁ አይደለ ስለ ልጅ መውለድ እኮ እኔና አንቺ ነን እኮ ችግራችንን መፍታት የምንችለው እንጂ ሌላ ሰው አይደለም በእኛ መሀል የማይታወቅ ነገር ይኖራል እኛ ማናየው ነገር ይኖራል እነሱ ሊተረዱት ነገር ሊኖር ይችላል አይደለ በእኛ መሀል ሊፈታ የማይችለው ነገር አይተው ይሄ ነው ችግራችሁ እንዲሉ ነው የምፈልገው እሷ በክፋት አስባ አይደለም በቃ ያለውን ነገር እኛ ግራ ገብቶናል ስለዚህ እናንተ መርዳት በሚችሉት እርዱን ብላ ነው የመጣችው ስለዚህ ስለሱ ደግሞ እኛ ስለቤታችን እኛ ነን እንጂ የምናውቀው እነሱ አይደሉም እኮ የኛ ችግር መፍታት የምንችለው እኮ እኛ አይደለም ስለዚህ ዳራችን ረጋ ብለን ካንተም ከኔም አውርተን ያለው መፍትሄ ቢያወራና እሺ ስለምን መፍትሄ ነው እሺ እኮ አሁን ተረጋጋ እሺ ምን ነበር ይኸውልህ እኛ እንዳልነ የሚዲያ ሰዎች ነን እኛ ሚዲያ የምንሰራው መዝናኛውንም እንሰራለን ግን በዋናነት የምንሰራው ቤታቸው ላይ ችግር ያለባቸውን ሰዎች ችግራቸው መፍታት አቅመ ደካማዎችን መርዳት ሌላው በተጨማሪ ወንጀለኞችን አጋልጠው ለፍርድ ማቅረብ እነዚህን ስራዎች ናቸው የምንሰራው እህቴ ደግሞ ይሄን ነገር የኛን ሚዲያ የኛን እንትን ቻናል ተከታታይ ስለሆነች ነው በዛ ላይ ነው ያናገረችኝ ስለዚህ እሷ በክፋት ምንም ያሰበችው ነገር የለም ተረጋጋና እናውራ ጊዜን እያቃጠለን እንደሆነ አምናለሁ ግን በቃ ቤት ውስጥ ያለውን ነገር ችግር ለመፍታት ነው እባክህ ተረጋጋና እናውራ እሺ ምን ነበር ስለምን ነበር እያወራችሁ የነበረው ከዚህ በፊት ታውቂዋለሽ ሚዲያ ላይ ነው የማውቀው ስለዚህ ሚዲያ ላይ እኛ ስለኛ ያለንበት ብዙ ትዳሮችን ሲፈቱ ሲታረቁ ያልተፈታ ነገራቸውን ሲፈቱላችሁ ሳይ እኛም ጋር ያለውን ችግር አይተው እንዲፈቱልን ብዬ ነው የጠራው እኛ ምንም ችግር የለብንም እኮ ምን ጎደለብሽ ምን ጎደለብሽ እኔ መውለድ ፈልጋለሁ መውለድ እኮ ነው የምፈልጋለሁ መውለድ ነው የምፈልጋለሁ ምን ጎደለብሽ የጎደለብሽ ነገር አለ ምን አጥተሽ ነው አንድ ትልቅ ጉድለት ነው አይደል ያለ ልጅ 4 አመት አስቆጠረን እኮ 4 አመት ብናስቆጥር እኮ ምክንያቱም ለመውለድ አልቻልንም እንጂ ሌላ ሰው በእኛ ህይወትና በእኛ ትዳር ውስጥ መግባት ምን አስፈልገ እኔ የእናንተ ትዳር ውስጥ መግባት ፈልጌ አይደለም ግን ምንድነው ችግሩ የሚለው ነው ችግር የለብንም እኛ ቤታችን እኮ ካልሆነ እንዴት ላትወልዱ ቻላችሁ ምንም የጎደለብን ነገር የለም ልጅ መውለድ ነው ያልኩት እኮ እሱ መፍትሄ እንዴት ልታስረዳ ትችላለህ እንዴት ልታውቅ ትችላለህ እኮ እሱን ነው ተረጋጋና ማጣራት ያለብን ነገር እናጣራ ስለዚህ ከዚህ በፊት እሷን ታውቃት ነው እኔ አላውቃትም እሺ እኮ በቃ እዛው እንትን ላይ ነው ሶሻል ሚዲያ ላይ የተገናኘነው ጠርተሽው ነው የመጣው ስለዚህ እሺ ችግሩ የሚፈታልን ከሆነ እስኪ እንየው እኮ ተረጋጋ እኮ እናስረዳለን ችግር የለም እኔ አሁን ይሄን ነገሮች በእኛ መንገድ የምንሄድበት መንገድ አለና ያን ነገር እንትን ለማለት መጠይቅ ጥያቄዎች አሉ እነሱን በግልጽ አንተም ትመልስልኛላችሁ ችግር የለም እንደዛ ከሆነ እኮ እንትን መፍታት እንችላለን እሺ ይኸውልህ ወንድሜ እኛ ብዙ ነገሮችን አድርገናል ስለዚህ ይሄን መላችሁ አድርገናል ለማለት ያህል ሳይሆን አንተ ተረጋግተህ አመኔታ እንድታገኝ ነው ከኛ ማለት ነው ስለዚህ እስቲ ስለ ቤተሰብ አንቺም ስለ ቤተሰብሽ የቤተሰቦቻችሁን ሁኔታ ምናምን አጫውቱንና እስከዛም ድረስ መሄድ ያለብን መንገድ ሁሉ ሄደን ይሄን ነገር ለመፍታት ነው ስለዚህ አይ ስለ ቤተሰብ እኔ አባቴ ካረፉ ከ2 አመት በፊት ነው ያረፉት እሺ እናቴ በህይወታለች አሉ እሺ እናቴ በህይወታለች ያው ስለዚህ በመጀመሪያም ልጅቱ ጋር እንገናኝ ተገናኘነው ከ4 አመት ከ6 አመት በፊት ነው የፍቅር ጊዜያችሁ በልጅነት 4 አመት ነው ስለዚህ ረጅም ጊዜ ነው እና ገባትም እንዳላገባት ቤተሰብ በጣም አይፈልጉም ነበር እንዲያገባት እሷን አይፈልጉም ነበር ምክንያቱም ግን አልነገሩም ምክንያቱን አላውቅም እንዲያገባት አይፈልጉም ነበር እኔ ግን በጣም ስለማፈቅራትና ስለምወዳት እሷ በጣም ስለምታፈቅረኝ ያው እንደ በቤተሰብ ፍቅር ሳይሆን በራሴ እንትን ያገባሁት ማለት ነው በራሴ ውሳኔ ነው ስለኔ ህይወት ማንም ሰው አይመለከተው ምክንያቱም ወደ መጥፎ ነገር ሲሄድ እንጂ እኔ ደግሞ ስላፈቀርኳት ስለምወዳት ምክንያቱን አልነገሩኝም ላውቅ አልቻልኩም ስለማፈቅራት ስለምወዳት አገባሁት ስለዚህ ፍቅሩን ያስበለጥከው አንተ ፍቅሬን ያስወደድኩት ጥሩ ነገር ነው እውነት ለመናገር ቤተሰብ ያው ብዙ ጊዜ ይገጥማል እንደዚህ አይነት ነገሮች እቺ ከዚህ ጋር እንዴት ተነጋካ ለምን ከዚህ ልጅ ጋር ወንከች እንዴት ነው የምታገባ አይነት ነገር ሊኖር ይችላል ያ ማለት ያው እነሱ በራሳቸው የሚያዩት ነገር አለ
ሙሉ በሙሉ ተገቢ ነው ብዬ አላምንም። ምክንያቱም አንድ ዋናው የሰው ህይወት ወይንም የአንድ ትዳር መሰረቱ ፍቅር ነው። አንተ እሷን የምትፈልጋት የምትወዳት ከሆነ የምታከብራት ከሆነ ደስተኛ ህይወት ማትኖርበት ምክንያት የለም። እነዚህ ጣልቃ ገብነቶች ይኖራሉ ብዙ ቦታዎች ላይ ከዚህ በፊትም ብዙ ቦታ ላይ ገጥሞናልና በተሻለ አቅም ለማስተካከል ነው የሞከርነው። እስቲ አንቺም ስለ ቤተሰብሽ እስቲ። ቤተሰቤ እኔ ሁለቱም በህይወት አሉ፣ እናቴም አባቴም ያው በትዳሬም በኩል ደስተኞች ናቸው። ያው አንድ ቅሬታ ያላቸው ልጅ ባለመውለዴ ነው ይጠይቃሉ። አዎ በየጊዜው በመጡ ቁጥር እዚህ ቤት ልጅ ድምጽ መስማት እንፈልጋለን፣ ልጅሽን መች ነው የምታሳየኝ፣ አይናችንን ማየት እንፈልጋለን ይሉናል። ያው በእኔ ቤተሰብ በኩል ያለው እሱ ብቻ ነው እንጂ በእኛ ትዳርም ደስተኛ ናቸው። አስታውቂ ተፈቅዶልኝ የገባሁት በሱም ደስተኛ ናቸው። እሱ ደስተኛ ናቸው። ያው ትልቁ እንትን ጥያቄያቸው አያት መች ነው የምንሆነው፣ የልጅ ልጃችንን ማየት እንፈልጋለን ነው የሚሉት። እሱ የሁሉም ቤተሰብ ጥያቄ ነው አይደለም። 4 አመት ቆይቶ ቶሎ እንትን እንዲሉም ይፈልጋሉና ከባድ ነው ስሜቱ። ግን አንተ ጋር ስንመጣ ሌላ እህት ወንድሞችስ አሉ? ወንድሞች አሉኝ። እነሱስ ምንድን ነው የሚሉት በዚህ ጉዳይ? እነሱም በቃ ያው እሷን አግብቼ እንዲኖር አይፈልጉም። ያንተ ቤተሰቦች ጭራሽ ከሷ ጋር ቤተሰቦች በቃ እሷን አይፈልጓትም ፍጹም ማለት ነው። እኔ ግን በጣም ስለምወዳት ስለማፈቅራት እኔ ብቻ እፈልጋለሁ እንጂ ቤተሰቦቼ በሙሉ ሁሉም ፈቃደኛ አይደሉም። ከሷ ጋር መኖርም እንዲኖርም አይፈልጉም። ልጅ መኖር እንዲኖርም አይፈልጉም። ስለ ትዳር ጭራሽ አትያዝ ነው ወይንስ ደግሞ ከሷ ጋር ያለው? ከሷ ጋር ነው እንጂ ከሌላ ሴት ጋር አትያዝ ሳይሆን ከሷ ጋር እንዲያልይዝ በቃ እሷን ነው የማይፈልገው። ምክንያቱም ምን እንደነገሩኝ አልቻሉም እስካሁን ድረስ ላውቅ አልቻሉም። እኔ ግን በጣም ስለማፈቅራትና ስለምወዳት ከእነሱ ይልቅ እሷን አብልጬ እኖራለሁኝ። በዚህ ጉዳይ አንቺ ምንድነው ማለት ከባድ ነው ስሜቱ አይደል? እሱ ልክ እና አዚውስ ህይወቱ ስትገቢ እንግዲህ እስከ መጨረሻ እስከ ህይወት ፍጻሜ ብለሽ ነውና የሱ ቤተሰቦች ደግሞ እንደዚህ አይነት ቅሬታ ሲያቀርቡ አንቺ ጋር የተፈጠረው በግልጽ ንገሪኝ። ያው እንደማይፈልጉኝ ታወቃል፣ ግን ምኖረው ከሱ ጋር እንጂ ከቤተሰቡ ጋር አይደለም በሚለው እንጂ ያው የዋናው የኔና የሱ ፍቅር መቆየታችን ነው እንጂ እሱ እስከወደደኝ ድረስ እኔ እስካፈቀርኩት ድረስ አንድ ላይ መሆን እንችላለን በሚል ነው አንድ ላይ ሆነ ነው እንጂ ቤተሰብ የታወቀ ነው። የሱ ቤተሰቦች አይወዱኝም አይፈልጉኝም። እኔ ምክንያቱም በቃ ጭራሽ ማይታወቅ ምክንያቱም ምንም አናውቅም እስካሁን ድረስ ያላወቅነው እሱ ሲመጡስ ማለት እንዴት ነው አንቺ አቀባበልሽ ምናምን? ያው መምጣታቸው አይቀርም ያንቺም ቤተሰቦች የሱም ቤተሰቦች አይደል? ስለዚህ እስቲ እሱ ላይ ምንድነው? እኔ ከናቴ የተለየ እንትን አይደለም እንከባከባቸዋለሁ፣ ግን እኔ በማረግላቸው ነገር ደስተኛ ሊሆኑልኝ አልቻሉም። ያው እዚህ የፈለገ ብንከባከባቸው ወጥተው የሆነ ነገር ሲሉ ሰማለሁ። ለዛ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ለመጠየቅ አልሞከርሽ? ምን አጥፍቼ ነው ምንድነው ችግሩ ምናምን ብለሽ? እኔን አያናግሩም። እሺ ምናልባት እሱ ሲያወሩት ነው። እሱንም ደግሞ ግልጽ ምላሽ አይመልሱለትም። አንፈልጋትም በቃ ካገባህ ወይ ሌላ አግባ ምናምን ነው የሚሉት እንጂ የዚህን ብለው ግልጽ አድርገው የሚነግሩ ነገር የለም። እንዴ በጣም ከባድ ነገር ነው ማለት ነው። ምክንያቱም ቢታወቅ ያን ነገር ለማስተካከል ይሞከራል ወይ የሆነ ጥፋት ኖሮብሽ አይነት ነገር ከሆነ ያን ለማስተካከል ይሞከራል። የገን ዝም ብሎ በደፈናው ነው እሱ ነው እኮ ግራ ገባ እንጂ በእኔ በኩል ማስተካከል የነበረብኝ ነገር ቢኖር አስተካክዬ መለወጥ ያለበትን ነገር ካለ እንለውጥ ነበር። ግን ይሄ ነው ብለው ሊነግሩን የሚችሉት ፈቃደኛ አልነበሩም። በጣም አስቸጋሪ ነገር ነው እየነገርኩኝ ማለት ነው። እስቲ አንተ ጋር እየፈጠረ ያለው ጫና ምንድነው ይኖራል? እኔ ጋር ምንም እየፈጠረ ያለው እነሱም ግልጽ አይደሉም፣ ልናውቅ አልቻልንም። እሷንም ደግሞ ሊወዷትም አልቻሉም። ምክንያቱም ከሷም ጋር ደግሞ ቢያንስ እኔን ማየት ሲችሉ እሷንም እንደኔ ነው ማየት የነበረባቸው። ግን እሷ ጋር በጣም ጥላቻ አለ። ከሷ ጋር እንዲኖር አይፈልጉም። ከሷ ጋር በቃ ብዙ ነገሮች እንዲኖርኝ አይፈልጉም። በቃ ቤተሰቦቼ ምን እንደሆነ ምክንያቱም እስካሁን ድረስ ልናውቅ አልቻልንም። እኔ አባቴ በህይወት የለም፣ የማውቀው ነገር የለም። እናቴ ያለች እናቴ ናት። እንግዲህ እኔ ሌላ ምንም የማውቀው ታሪክ የለኝም። በቃ እሺ አባት በህይወት የለም፣ ግን ከ2 አመት በፊት ነው መቼስ ያው
እናንተ ደግሞ 4 ዓመት ነው በትዳር የቆያችሁት። ስለዚህ 2 ዓመት ልዩነት አለውና በህይወት ነበሩ አይደለ? 2 ዓመት ያህሉን ያኔ ሲሳቸውስ መልስ ምን ነበር? አባቴም አይፈልጋትም። በቃ በሰዓቱ አይፈልጋትም። አባቴም ማለት ነው እንዳገባት አይፈልግም። በቃ ከእሷ ጋር ልጅ መኖር አይፈልግም። ያንን ነገር ምንም ማውቀው ነገር የለም። ከዛ አባቴ በህይወት አለፈ። ሙሉ ቤተሰቦቼ በቃ ፈቃደኛ አይደሉም። በቃ ከባድ ነገር ነው ስለማፈቅራትና ስለምወዳት ግን ከነሱ አብልጬ ግን እኔ እስካሁን ድረስ ምንም የጎደለብን ነገር የለም። ቤታችን ሙሉ ነው። እግዚአብሔር ይመስገን ጥሩ ኑሮ ነው እየኖራችሁ ያለው። እኛውም ምንም ነገር በቃ ልናውቅ ያልቻልነው ልጅ መውለድ ያልቻልኩበት ምክንያት እሱን ብቻ ነው። በቃ ላውቅ ያልቻልኩት ማለት ነው። የእሱም ምክንያትና የቤተሰብ ደግሞ የእሷን የመጥላት ነገር በቃ እነዚህ ሁለቱ ነገሮች ነው ላውቅ ያልቻልኩት እንጂ ሌላ ምንም ችግር የለም። እሷንም ጠይቃት ያው ከትዳር በኋላ እንደውም አመለካከታቸው ይቀየራል ብለን ጠብቀን ነበር። ግን እንደውም የዛን ያህል ልጃቸውንም እያወሩት አይደለም። እሱ እየሄደ ወይ እየደወለ ካልሆነ በስተቀር የዛን ያህል ፍላጎትም እንትን እያሉት አይደለም። እንደውም ከሱ መራቅ ነው የጀመሩት ማለት ነው። በቃ እሷን እንትን እስካላልክ ድረስ አንዳንዴ የኛም ቤተሰብነት ምናምን የሚሉትን ነገር አለ። ለዛ ያው ይለወጣሉ በሚለው ነገር እንኳን አሁን እንትን ማለት ነው። ለኔ ራሱ እንኳን ለእናንተ ለኔም እንቆቅልሽ ነው የሆነብኝ። ምንም ነገር ሳይታወቅ እንዲሁ በደፈና እንትን ማለት ነው በጣም አስቸጋሪ ነው። እናንተ እዚህ ቅርብ አካባቢ ይኖራሉ? እናቴ አሉ ነው በቅርብ ነው? ያው እንደውላት ትመጣለች። መምጣት ትችላለች? ትመጣለች። ስለዚህ እሷ ምናልባት ድንገት ለኛ መናገር የምትችለው ነገር ይኖር ይሆናል ብለህ ታስባለህ? እንግዲህ እሱን አላውቅም። ያው እግዚአብሔር ፍቃድ የምታውቀው ነገር ካለ በትነግረን ደስ ይለናል። እኛም ያለውን ሁኔታ መረዳት ብንችል ማለት ነው። ስልክ ሰጠህና ደውለህ እኔ እንኳን አሁን ብደውላትም አታነሳልኝ። አታነሳም? አታነሳም። በእኔ ትደውላለህ ወይ? እሺ ደውላታለሁ። በአንተ ስልክ እኔ ስለማታነሳው በአንተ ብደውል ልታነሳው ትችላለች። እሺ እንግዲህ እሺ ችግር የለም። እዚህ አንተ መሆንን ሲያውቁ ምን ይል ይሆናል? እንዳይዘጉ ድንገት። አይ እስኪ ሄሎ ሰላም ነው ማይ ሰላም ነው ማለኔ አብርሃም ነኝ። በይቅርታ በሌላ ሰው ስልክ ነው የደወልኩልሽ። ያው የኔን ስለማታነሽ በዛ ፈልጌ አይ በአካል አግኝቼሽ እንዳወራሽ ፈልጌ ነበር። አዲስ ነገር አለ። በአካል አግኝቼሽ እንዳወራሽ ስለፈለኩ ነው እኮ። ቤት አንዴ ትመጫለሽ? እቤት ነይና በአካል እናወራለን። እዚህ ፈልጌሽ ነው። ነይና አዲስ ነገር ስላለ ነው። እስኪ ነይና እናውራ ቤት። ለምን ደም አትመጪው ነው እንጂ ፈልጌሽ ነው አልኩሽ አይደል እንዴ? አዲስ ነገር የተፈጠረ ነገር አለ። ላንቺም ጥሩ ነገር ነው እኮ ነይና እናወራለን። ላንቺም ለኔም በአካል ተገናኝተን እናውራ። ነይ እስኪ አዲስ ነገር ስለተፈጠረ ነው። ምናልባት ለምንድን ነው የማትመጪው? ነይና እናውራ። ነይ ቶሎ በአካል ተገናኝተን እናውራ። ነይ የመስራች አለ ወይ? አይሻልም? ካልሆነ ግን እኔ ራሴን ነው የማጠፋ። ነግሬሻለሁ። እኔ ዝም አሉ። ነይ እሺ ነይና ነይና ቤት እናውራ። ነይ
እሺ እንዴ አልመጣም አሉ እኮ እመጣለሁ አለች እኮ ያው ማለት በትግል ነው እንግዲህ በትክክል ነው ያው በቃ ጥላቻ አለባቸው በቃ ቤት እንዲመጡ ስለማይፈልጉ እንጂ ከባድ ነው ወይኔ ያለው በጣም ከባድ ነው እስቲ እንግዲህ ይመጣሉ ብለን ተስፋ እናደርጋለን እሺ እንግዲህ እህቴ እስቲ አንድ ጥያቄ ልጠይቅሽ እንግዲህ ብዙ ጫና አለበት የቤተሰብ ጫና እህትም እና ከእናትም ከአባትም ነበር ነውና የጫና እንዴት ነው ይሄ ሁሉ ተቋቁሞ ካንቺ ጋር ነው አሁንም ያለው እሱ ጥንካሬ ነው እንጂ ማንም ባልኮ እንደዚህ የሚያደርግ ነገር የለም እሱ እውነት ነው አዎ በዚህ አጋጣሚ አመሰግናለሁ ደሮ ፈልጋለሁ ምክንያቱም ቤተሰቦቹን እህት ወንድሙን ሁሉን ነገር ትቶ ለኔ ብሎ 4 አመት ሙሉ ታግሶኝ ይሄ ሁላ ነገር ከቤተሰቦቹ ተጣልቶ እንደዚህ በማድረጉ እንጃ ተሱቃለ አይ እኔም በዚህ አጋጣሚ የምር ትልቅ ሰው ነህ ላመሰግን ወዳለሁ ለኔም በቤተሰቦቼም ስም እስቲ እንግዲህ ውድ ተመልካቾቼ እንዳያችሁት ነው እንግዲህ ሰው ትልቅ ጀግና ሰው ነው ፍቅሩን አስበልጦ ቤተሰቡ ምክንያቱ ባልታወቀ መንገድ እሷን አይፈልጓትም ግን ህይወቴ የምኖረው ከነሱ ጋር ነው ሳይሆን እሷን ነው ማስበልጦ ብሎ ነው እንግዲህ እዚህ ትዳር ውስጥ አሁንም ያለው እዚህ ውስጥ ትዳር ውስጥም ገብቶ ከባድ ሁኔታ ውስጥ ነው ያለው ልጅ ማጣት እንግዲህ በጣም ከባድ ስሜት ነው ያን ሁሉ ተቋቁሞ አብሮ ነው ያሉት እስቲ አመስግኑልኝ እውነት በጣም ነው የምናመሰግነው እስቲ ፍቅርን ግለጽላት እኔ በጣም ወዳታለሁ በጣም አፈቅራታለሁ በጣም ወዳታለሁ ምክንያቱም ቤተሰቦቼን አብልጬ እሷን የምወዳት የማፈቅራት መልካም ስለሆነች ምክንያቱም ልጅ ደግሞ እግዚአብሔር ባለ ሰዓት ይሰጣል በሰጠን ሰዓት ደግሞ እንቀበላለን በጣም ስለምወዳትና ስለማፈቅራት በጣም ደስ ይላል እስቲ አንቺስ ምን ትያለሽ እንግዲህ በጣም የምወደው ማፈቅረው ባሌ ነው ያው እኔም በልጁ ጉዳይ እኮ እሱን ለማስጨነቅ ፈልጌ ሳይሆን ያው ቤተሰቦቼ በጎን በኩል በመጡ በኩል እንትን ስለሚሉኝ እንጂ ይጠይቁሻል ልጅ እግዚአብሔር ባለው ቀን የሚመጣ ነገር እሱ በጣም ወደው ባለ አይ በጣም ደስ ይላል አስቀናችሁኝ አይ በጣም ደስ ይላል እንግዲህ ይመስለኛል እሳቸው ጋር ይኖር ይሆን ይሄን ለምን መሰለህ አሁን የቤተሰብ ጉዳይ ቅድምም የጠየቅኩ ቅድም አሁን በዚህ ስለዚህ ጉዳይ ላወራ ነው ስለምናምን ተናዳል ምናምን በእርግጥ አዲስ ነገር ስትሰማ ያው ማን ምንድነው ማለት አይቀርም ግን ቤተሰብ ምክንያት የለውም ግን ይጠላታል እናንተ ደግሞ የልጅ ያለ መውለዳቸውን ነገር በጣም ሚስጥር ሆነባቸዋል ሚስጥር ሆነብናል ስለዚህ እነሱ ለምን ጣሉ እናንተ ሲናል እንትን አለ የሚለውን ነገር ምናልባት እናንተ ጋር የሆነ ነገር ይኖራቸዋል በሚል ነው እና እናትን ማስጠራት የፈለኩት ልክ ነህ እንግዲህ እስካሁን ድረስ እኛም አላወቅነው ይሄን ጥላቻ ልናውቅ አልቻልንም ምክንያቱም እኔና እሷ ተለያይተን እንድንኖር ይፈልጋሉ ሌላ ሴት አግብቼ እንድንኖር ይፈልጋሉ እሷን ብዙም በቃ እህቶቼም ቤተሰብም እናቴም ያው እስካሁን ድረስ አይፈልጓትም በቃ ከሷ ጋር መኖሬን አያስደስታቸውም ቤቴ መምጣት የማይፈልጉት እኔን መጠየቅ የማይፈልጉት ያው በሷ ምክንያት ነው እኔ ግን ያው እሷ ትበልጥብኛለች ብዬ በስ ሰላም ነው እንዴት ነው እግዚአብሔር ይመስገን እሺ አረፍ በሉ ነው ወደዚህ ኧረ እዚሁ ነው እሺ እኛ ጠጋ ብለን ማውራት እንችላለን ችግር የለውም እንዴት ነው ሰላም ነው አለን ዛሬ እንግዲህ በአጋጣሚ ልጆች ቤት ነው ያለነው በሰላም ነው በሰላም ነው አላሰብኩም ነበር ለምን ልጆት አይደለ እንዴ አዎ ልጄ ነው እሱ እናት አይደል ልጄ ነው እኔ መምጣት ስላልፈለኩኝ ለዛ ነው ምን ነው ችግር አለ ምንም ችግር የለም ታዲያ ችግር ከሌለ እንዴት ልጆት ቤት ያው እንግዲህ ችግር የሚባለው ልጅ አይደለም ልጅ ስለሌለ ልጅ ያለበት ቤት ሂጅ ነው ማለት ልጅ ያለበት ቤት ማለት ልጅ አለ ይላል እኮ ልጅ ያለበት ቤት ማለት እርሱ ልጆት ነው ወይስ እነሱ በርግጥ የነገሩኝ ነገር አለ ግን
ልጅ ስላልወለዱ ነው ምንድነው ይሄን ሌሎች አሉት ልጁ እግዚአብሔር ስጦታ ነው እንግዲህ ያው አልወለዱም እስካሁን ድረስ ያው እኔ ግን በብዛት ወደዛ ነው የሚሄደው እኮ ለምንድነው ይሄንን ማለት አሁን እሱ ሁሉንም ነገር ነግሮኛል አሁን እኔ ፊት ነው ራሱ ስልኩን የደወለው በኔ ስልክ ነው አይደል ያወራው እኮ የኔ ስልክ ነው ያ ስልክ በኔ ነው የደወለው ለምንድነው የሚያደርጉት ያው እኔ መምጣት ስለማልፈልግ ለዛ ነው እኮ ለምን ልጆት ነው ልጅ ነው ግን ካልፈልግ እሺ አለመፈለግ መብቶት ሊሆን ይችላል ምክንያቱን ነው እኛም የምንፈልገው እነሱም የሚፈልጉት እና ደግሞ በዚህ ትዳር ደስተኛ እንዳልሆናችሁ ሁሉ ነግሮናል እህቶቹም ወንድሞቹም እንደማይፈልጉ ነፍሳቸውን ይማርና አባትየውም ከማረፋቸው በፊት እንደማይፈልጉ ሁሉ ነግሮናል ምንድነው ያ ምክንያቱም ያው እሱ ያውቀዋል አንነገርም ምክንያቱም ታዲያ እኛ መጀመሪያውንም ችግራችን እሷን እንዳገባ አልፈቀድንላት ምን ለምን በቃኛ አልፈቀድንም ስላልፈቀድንላት እሱ በራሱ መብት ስለሆነ የገባው በዛ ምክንያት ነው ቤተሰብም እኛም የራቅ ነው ምንድነው እንዳያገባ የፈለጋችሁበት ምክንያት ምንድነው ትዳሩንም አልፈለጋችሁም እሷ እንግዲህ ምንድነው ጥፋቷ ጥሩ ሴት እንደሆነች ነው የነገረኝ አይደለ በዛ ላይ የልጃችሁን ደስታን እናንተ ማስቀደም የነበረባችሁ ምንድነው ምክንያታችሁ እኛ መጀመሪያውንም አልፈቀድንለት እኮ ለምን ምንድነው ምክንያታችሁ እንግዲህ ጥሩ ሴት እንደሆነች ነው እሱ የሚናገረኝ ምንድነው እንትን ያላላችሁበት ምክንያት ያልፈለጋችሁ እኛ ያልፈቀድንበት ምክንያት እኔም አባቱም አልፈቀድንም እኮ ለምን እኛ ሳንፈቅድ እኛ የማንም ወፍ ዘራሽ ጋር እንዲጋባ አንፈልግም ራሳችን አይተንለን ማለት ወፍ ዘራሽ ማለት ምን ማለት ነው ወፍ ዘራሽ ምን ማለት ነው እኛ የፈለግነው ያሰብናት ነበረች እኛ በራሳችን በቤተሰብ እኔ የፈለኩት ነው ብለሽ ደግሞ በቤቴ መጥተሽ ትሰድብኛለሽ እንዴ ምንድነው አንቺ ተረጋጊ እኮ እዚህ ላይ እንትን ልንል እኮ ነው እኔ ነግራለሁ እንድንረጋጋ የተፈጠረ እንዲፈታ አይደለ ለምን ትሳደቢያለሽ ውጪ አልፈልግም ተረጋጊ ወፍ ዘራሽ ማለት ነው ወፍ ዘራሽ መሄድ አትሄዱም እኔ ፈልጎታለሁ በደንብ ነው የምናወራው እናንተ እኮ ቁጭ ባሉና እናወራለን እኮ እኮ ምንድነው በቃኛ አልፈለግንም እናንተ አትፈልጓን ይፈልጋል እኮ ይገባኛል በቃ ተረጋጋ እኔ ፈልጋት እኮ እናንተ በቃ እኖራለሁ እኔ እናንተ አሁን በቃ ተቀበል እኔ ከሳቸው ጋር ማውራው ጉዳይ አለ እስቲ ለኔ አስረዱኝ ምን ማለት ነው ወፍ ዘራሽ ማለት በቃኛም አንፈልግም ስለምንፈልገውን የራሳችን ሰው ራሳችን እናንተ ማአረለም ቆይ አሁን አንዴ ዝም ባሉ ምን እናንተ ማን ናችሁ የማን ቤተሰብ ናችሁ የማን ዘር ናችሁ እናንተ እኛ ዘራችን ነው ማወቅ የፈለከው አንተ አዎ የኛ ዘራ ለአንተ ምን ይሆናል እኮ አይ እናንተ ማን ሆናችሁ ነው እሷን እንደዚህ ልትሉ የምትችሉት ነው ጥያቄው እኛ ይሄ ልትል አንተ የቻልክበት ለምንድን ነው መጀመሪያውን አንተ ይሄን ልጠይቀን የቻልከው ለምንድን ነው ማጣራት ያለብኝ ጉዳይ ማጣራት ስላለብኝ እነሱ ጋር የተፈጠረ ችግር አለ ምንም ባል እኛ ሳንፈቅድለት ተጋብቷል አይደለ ተጋብቷል በቃ ይዞ ይቀመጥ ብለን ትተናል በቃ እኮ አንተ ማጣራት የፈለከው ለምንድን ነው እኮ እሷ አሁን ህይወታችን መምራት ስለምንፈልግ ነው የኛን ህይወት እንዲስተካከል ነው እየኖርና አይደል ይሄን ያክል ጥላቻ የፈጠራችሁብን ነገር ልናውቅ አልቻልንም ማወቅ እንፈልጋለን አባቴ ሳይነግረኝ ሞተ አንቺ ደግሞ እስካለሽ ድረስ በህይወት እስካለሽ ድረስ እንድነግሪኝ ፈልጋለሁ አሁን ወንድኛ ጥላቻ ተጋብተናል አይደል ተጋብታችኋል አይደል እኛ ደግሞ ዘራችን አንድ አይደለም ከሷ ጋር ዘራችን አንድ አይደለም ዘር እዚህ ውስጥ ምን ይሰራል አንዴ ተረጋጉ አብራ ቆይ ዘር ምንድነው እዚህ ውስጥ ትዳሮች ምንድነው ትዳር ማን ነው ዘር ምን በዘራችን ነው የምንሄደው እኮ እናንተ ማን ናችሁ እኔ እኮ ግራም ይገባኝ እኛ ማንነታችን ማን የባለባት ልጆች የትልልቅ ሰዎች ልጆች የማንም ወፍ ዘራሽ ራሱ እናንተ ተከበራችሁ አንዴ እንደዛ አይነት ስድብ አትሳደቢ ምንም ወፍ ዘራሽ የሚያስብል ነገር የለም እሱ ሁሉም በዘራችን ነው መሄድ የምንፈልገው ምንድነው ዘራችን ነው የገባችሁና ያለ ዘራችን እኮ የእናንተ አይደለም የእናንተ ዘር ፍቅር አያውቅም ከዘራችን ዘሩ ከዘራችን አይደበለቅም በሱ ወዶ ሄዶ ተደብልቋል በቃ እና የተደባለቀ እንደው ፍቅር አሸንፎት ነው ለፍቅር ብሎ ነው አይደለም ያለ ዘሩ ሄዶ ይገባል የፈለኝ ያለ ዘሩ
እስቲ ፍቅር ከመቼ ወዲህ ነው በዘር አይደለም ፍቅር ከመቼ ወዲህ ነው በዘር እንትን የሚለው ለምን ታያለሽ እኔ ስለወደድኳ ስላፈቀርኳት እኔ ያግብቻታለሁኝ እናንተን ያመጣሁትን መቀበል ነው ያለባችሁ ወይስ ጥላቻ ነው ያለባችሁ ለምን ካልተቀበሉ ካልተቀበላችሁ እንዳትፈልጉ ወኔ እሺ አንተ ተረጋጋና እኔ ልጠይቃችሁ እንደውም በቃ ተዋት እንደውም እኮ አይደለም ይሄ በቀላሉ የምትወው ጉዳይ አይደለም እኔ ሚስቴ ትበልጥብኛለሽ በቃ እኮ እኔ እንዲህ በቀላሉ የምትወው ጉዳይ አይደለም በቃ እንደው እነሱ ይቅሩብኝ ተዋቸው እኔ ችግሩ እንዲፈታ እንጂ ከሆነ ቤታችንን ለቀሽ ሞት አሁን እኔ እወጣለሁ ምን ድሮም እኮ ጠርታችሁኝ መጣው እንጂ እኮ ልመጣ እንፈታለን እንታረቃለን ብለን እንጂ እንደዚህ አይነት ባህሪና አስተሳሰብ እንዳለሽ ብናቅ ነው ማለት መንጠራሽ አንቺ ምናምን ተጋ ነው የምቀላቀለው ምን ማለት ነው ወብዘራሽ ምን ማለት ነው ዝም በይ የኔ እናት ለምንድን ነው እንጂ እንደ ዝም ትሳደቢ ወብዘራሽ ነው እያልሽ ለምን ትሳደቢ ወብዘራሽ ናት ሲጀመር ስነ አይደለም ነው መቅረጽ አይደለም እናንተ ካሜራ ነው ይሄ እኮ አንዴ አብራም ተረጋጋ እናንተ ምን አገባችሁ እንዴ ወብዘራሽ እየተሳደቢ በቃ የቤተሰብ ነው እያሰደብከኝ ያለው አይደለ እኔ ስለምወድሽ ነው ባንተ በኩል ግን ምን እየተባልኩ እንደሆነ ያያየመጣብኝ በቃ ታያቸው እነሱ ይኸውላችሁ አሁን አንዴ ተረጋጉ ነው ይኸውልሽ አንቺ አትሳደቢ እንደዛ ብለሽ አትሳደቢ በቃ አይደል አንዴ እናንተ እኮ ዝም በሉ እናንተ ብትቆሙ ይሻላል አይደለም ምን ማስቀረጽ አይደለም አትሳደቢ ለምን ትሳደቢ እኔ ነኝ እየቀረጽኩ ያለው መቅረጽ ስላለብኝ መጀመሪያ መች ነገርከኝ መናገር አይጠበቅብኝም እኮ አይደል አንደኛ ልጆች ቤት ነው አይደል የመጡት ስለዚህ እሱ ፈቅደው በሱ ቤት ነው ምክንያቱም ማወቅ አለብኝ ይሄን ጉዳይ ማጣራት ስለምፈልግ ነው እናንተ ሰማት ፈልጉ በጣም ጭራሽ በፈለገ ነው በቃ እናንተ ብትቀሩብኝ ይሻላል በቃ አሁን አንቺ ይኸውልሽ እሳቸው እንዳያሉ ብለሽ ከሱ ጋር እንደዚህ ነገር ውስጥ እንድትገቢ አልፈልግም በመሰረቱ ያንተ ቤተሰብ ምናምን የሚለው ነገር ውስጥ እንዳትገቢ እናንተ የራሳችሁን ፍቅራችሁን አሸንፋችሁ ነው እዚህ ያላችሁ ስለዚህ እናንተ እንደሆነ እየሰማችሁ አንዴ ዘር ወዘራሽ እኛ ዘራችን ለምን ዝቃቀሽ የራስሽን በቃ የራስሽን ዘር ከፍ እያደረግሽ ሰው ለምን ትናገሪያለሽ ምን ለምንድን ነው እንደዚህ አይደለም ቆይ ዘር ከመቼ ወዲህ ነው ትዳር ፍቅር የሚሆነው ለምን ትናገሪያታለሽ እንደዚህ ምናምን ዘር ውስጥ ነው የገባው ስለዚህ አንተ በቃ ተረግመሃል ምን ረግማለሁ ተረግመሃል በቃ ረግመናል ማለት በቃ እኛ ያለ ፍቃዳችን ያለ ፍላጎታችን እኛ አሰብነውን ትቶ እኛ ያቀርነውን ነገር አላማችንን እኔ ስለምወድ ምን ብላችሁ ነው የረገማችሁት ቆይ እስኪ እናንተ ፍቃድ አይደለም እኮ ምን ብላችሁ ነው የረገማችሁት ተረገም ነው ፍላጎት አይደል የገባኸው አይደለም ተረጋጉ ይሄን ነገር ከሳቸው ጋር ማውራት ፈልጋለሁ አንዴ ውጡልኝ ተረጋጉና እኔ እሳቸውን በደንብ አይደለም እኔ ቤትሽ እንዲቆዩ ምናምን ፈልጌ ምናምን አይደለም እሳቸውን በደንብ ማውራት ስለምፈልግ እኮ አይደለም የፈለገ እኮ በቤቷ ነው አይደል ያለው በእናንተ ምክንያት ነው እንደዚህ ሆነ ነው ማለት ነው በጣም ክብራቢስ ነው ያለ ልሜት ነው በቃ ተረጋጊ በቃ ውጡ አንዴ ውጡና እንጂ አሁን ይኸው ወጥቷል እኔን አውሩን ምን ማለት ነው ምንድነው እኮ ለምንድን ነው እርግማን የሚባለው ነገር ውስጥ የገባሁት በቃ እኛ ሳንፈልግ ነው አይገባው እና ቢሆንስ እሱ እኮ ፍቅር አሸንፈው ነው አይደል እናንተ የምትሉት ዘር ፍቅር አያውቅም አይ ቢሆንም በዘር ነው መሄድ ያለበት ዘር ያለ ዘር አንድ እንዴት ነው ከዳር ከስንዴ ይዘራ ንገረኝ እሱ አይዘራም እኮ ተደባልቆ ይዘራል ምንድነው የሚያበቃው ተዘርቶ ምን ያበቅላል እሱ ሰብል ነው አይዘራም አይደለ እና በእናንተ ሰውም እንደዛ ነው ሰው ነው ሰው እንክርዳድ ስንዴ የሚባል ነገር የለም አሁን በእናንተ አላባቲ አንተ ማታውቀው ነገር አለ ምንድነው እኮ ማላውቀው ነገር በዘር ነው የሚሄደው አባቲ ዘር ከዘሩ በዘርፍ ሲሄድ ነው የሚያምረው ስንዴ ለማብቀል ስንዴ ስዘራ ነው አይደል የሚያበቅል ሰው ስዘራም ደግሞ ከሰው ጋር ነው መሆን ያለበት እና የሳዘሮች እኛ ዘራችን የሉብንም የነሱ ዘር የኛ ዘር አይደለም እስቲ ማን ነው ሲፈጠረው በዘር የተፈጠረው እስቲ ክርስቶስ እኛን ሲፈጥረን የዚህ ዘር ናችሁ ብሎ የፈጠረን ማንን ነው እኛ ከጥንት ደግሞ ስንመጣ ከአያቶቻችን ከቅድመ አያቶቻችን ቤተሰብ እያጨልን ስንጋባም ቤተሰብ ፈቅዶልን ነው ዝም ብለን ሄደን
እኮ ቢሆንስ በቃ እንደዛ አሃ የፈለገ ነው እኛ በቃ እንደዛ ነው እኛ እስሩ አፈቀርንለት እሺ አሁን ባዶ ቤት ይዞ ቁጭ አረና እሱ ሳይሆን አሁን እርግማን ምናምን ብላችሁኛልና ልጁ እንዳይወልድ ነው ምንድነው ይሄ እርግማን ከሷ እንፈልግ እኮ ምንድነው ያደረጋችሁ ሌላ ሴት አግብቶ ቢወልድልን ደስ ይለናል በዘራችን ማለት በራሱ ፍላጎት አይደለም ምን እናንተ ያጫችሁት አዘጋጅታችሁ ነበር ቀደምም ብለዋል እኮ አዎ አዘጋጅተን ሁሉን ነገር ከጨረስን በኋላ እኔ የእናንተን አልፈልግም በራሴ ያጨድኩ የወደድኳት አለች ያፈቀርኳት አለች ማገባው ብሎ ነው ሄደው ስለዚህ ከሄደ ደግሞ እኛ ማዝነን አልቅሰን ዝም አልን በቃ ቤተሰብም በቃ ወንድሞቹም ቤተሰብ ሁላችንም አዝነን ዝም አልን ያው ቤቱን ይዞ ቁጭ አለ በቃ ሌላ ምን ይደረግ እንዴ እናንተ ናችሁ እንዳይወልድ ያደረጋችሁት ከዚች እንደወልድ አንፈልግ ለምን የማይፈልግ እሺ እስቲ ምንድነው ያደረጋችሁት ንገሩን እርግማን ነው ለሽ አሰልበነዋል ማለት ስልብ ማለት እንደወልድ አድርገናል ከዚች እንደወልድ አድርገናል እኛ ግን ከፈቀርነው ከወደድነው ካጨንለት ግን አግብቶ መውለድ ይችላል አሁን ስልብ አደረግነው አይደል ያላችሁት እና ታዲያ እንዴት ነው መልሶ የሚወልደው ይችላል ከሌላ ይችላል ከሷ ነው የማይችል ከሷ እንደወልድ እኔ ስማውል ፍስክድስ አዶም ለከም ምን ልጆት አይደል እንዴ ልጅ ቢሆንም ከማንፈልጋት ቤተሰባችን ዘራችን ከማይፈልገው ውስጥ ነው የገባው በራሱ ፍላጎት ገባ ከገባ በኋላ ደግሞ ሌላ ዘር ይቀላቅል ነው የምትለው ለምን ይቀላቀል አያት መሆን አይፈልጉም ልጆት አይደለም ቢሆንም ከሷ አልፈልግም ከሷ አልፈልግም እነሱ ከዘራኛ በዘራችን የሌለ ዘር ምን አይነት አንጀት ቢኖርት ነው ይናል ዘር ከልጆት የበለጠው ምን አይነት አንጀት ቢኖር እናንተ የማን ዘር ብትሆኑ ነው ምን እንትን ብትሉ ነው ቆይ አንተ ይሄን ሁሉ ጥያቄ የምትጠይቀኝ አንተ ምንድነው ምን አገባህ ቆይ አንተ ያገባኛል እንዴ ለምን ያገባህ እንዴት ያገባኛል ቆይ የሷ ዘር ነው አንተ የሷ ዘር መሆን አለበት በሷ ዘር የመጣህ ነው ማለት ነው ስነ ስርዓት እኔ አሁን እዚህ ነገር ውስጥ እንዳይከቱ አይ ስነ ስርዓት በምክንያት ያለ ነገር አንተ ነገርኩህ አይደለ መሰረቱን ችግሩ በቃ ያለ ፈቃዳችን ነው የገባው አልኩህ አይደል እና የፈለገ ቢሆንስ ፈቃዳችን ከገባ ደግሞ ለምንድን ነው እሱ እንደፈለገ የሚሆነው እኛም ልጃችን ነው አይደል አንተ ልጃችን ስንወልደው ስናሳድገው እኮ ማለት ነው በእኛ ፍላጎታችን እንድመራልን ነው ዘር እንዳመጣ እንፈልጋለን ግን ከዘር ነው ዘር ማምጣት ያለበት እኛ ከማንፈልገው ዘር እንዳመጣብን አንፈልግ ይሄ ሰው እኮ ሌላ ጥፋት አይደለም የሰራው ፍቅር አሸንፎት ወዶ ዘር አበላሽኮታል ዘር ይበላሽ ዘር ፍቅር ላይ ትዳር ላይ ምንድነው የሚሰራው ለምን አይሰራም እኛ የመጣነው እኮ ከመሰረቱ ስንመጣ በዘር ነው የመጣነው አባቴ በዘር ነው የመጣነው ቤተሰባችን የከሌን ዘር ነው የምታገባው የከሌትን ዘር ነው የምታገባው ተብለን መጣን እንጂ ስንፈልግ ዝም ብለን ያገኘነውን አይደለም በመንገድ ላይ ወፍ ዘራሽ ያገባን አይደለም ስነ ስርዓት ያዙ የኔ እናት አሁን ስነ ስርዓት ያዙ አንደኛ እኔ መናገር አይችሉም ሁለተኛ የሰውን ልጅ በዘር የተነሳ ምናም በሚል ወፍ ዘራሽ ምናም ብሎ ሊሳደቡት ክብሩን ሊነኩ አይገባም ይሄ ትልቅ ጥፋት ነው ወንጀል እንደሆነ ያውቃሉ አይ ምን ነው ወንጀል እንደሆነ እና አንደኛ የሰው ልጅ መሳደብ ምን እያሾፉብኝ ነው ታወቅ ምን እናቱን ስለተናገርኩ ነው ዘራን የነገርኩት አይደል ዘር የራሷን ዘር ተናገርኩ የራሴን ዘር ተናገርኩ እና የሷ ዘር እኮ ዘራሽ ዘር አይደለም የሰው ልጅ ነው አንተ ማታውቀው የሰው ልጅ ነው አንተ ማታውቀው ነገር አንተ አታውቅም በቃ አንተ ያውን ትውልድ አታውቅም በቃ ምን እኮ እኔ አለማወቅ ነው የምፈልገው ያው አያሹፍብኝ ይሄ የለመዱትን ፌዝ መሳቅ ምናምን እዛው እኔ እሱ ጉዳይ አይደለም አሁን እኔ ምንድነው አሁን መጀመሪያው ነው ደውላችሁ ጠራችሁ ሰጣራኝ ለምንድን ነው የጠራኸኝ ይሄን ጉዳይ ስለፈለኩ ማጣራ ለምን ምን ተፈልጋለህ አሁንማ የምፈልገውን ነገር እኮ አገኘሁ አይደለም የምፈልገውን ነገር እኮ እነሱ በምን ምክንያት ሊወልዱ እንዳልቻሉ ብዙ ህክምና ሄደዋል እኮ ብዙ ህክምና ሄደዋል ብዙ የጸበል ቦታ ሄደዋል ግን አልሆነም በቃ ስለዚህ አሁን እኮ ትልቁ ችግር እናንተ ናችሁ ቤተሰብ ነው ከሷ አንፈልግም በቃ ከሷ የሚመጣ ዘር ይቅርብናል እንዴ ምን አይነት ጭካኔ ነው ግን በቃ ዘር ከማበላሸት ሳይወልድ ቢቀር በቃ እኛ እኮ መጀመሪያውኑ መሰረት ያዝ ከመጀመሪያው አባቱ ጋር ሆነን መክረነው ብዙ ነገር አድርገንለት ነበር ግን አሻፈሬ ብሎ ነው ያገባው በቃ ካሻፈሬ ብሎ ካገባ ደግሞ በቃ ይችላል ወፍ ዘራሹን ይዞ ይቀመጥ ስነ ስርዓት ያዙ እያልኩ ነው አሁንም የሰውን ልጅ የሰውን እንትን ክብር አይንኩ ወፍ ዘራሹ ነው የተፈጠረ የለም ይሄ እኮ
ያለ ያሆነውን ነገር እኮ ነው እየነገርኩ ያለሁት። እኛ በቤታችን ትልቅ ሰዎች ነን። እና የፈለገ ብትሆኑ ቆይ እሷም እኮ በእሷ በቤተሰቧ በወገኖቿ የተከበሩ ሰዎች ናቸው። ለማወቅ አይጠበቅብኝም። ሰው ከሆነች በቂ ነው። አይደለም ሰው ከሆነ በቂ ነው። ዘር የሚባል ነገር የለም። ለምንድን ነው በስራ ሀገራችን ሰላም እንድትሆን አትፈልጉት? እናንተ ባመጣችሁት ጣጣ እኮ እናንተ ባመጣችሁት ነው። ዘር፣ ጎሳ፣ ብሔር እያላችሁ ይሆን ሌላው ቢቀር የገዛ ልጆች ትዳሮች ገብተው የሚበጠብጡት። እኛ መጀመሪያ ነግረነዋል። መጀመሪያ አባቱ እኮ መክሮታል፣ ተመክሯል። ተው ልጄ ብለነዋል። ተው ብለነዋል። በቃ አይ እናንተ ያገባችሁም ማለት እኛ ደግሞ ከዘራችን ሲቀላቀል ታዲያ ዝም ማለት ነበረብን። ስለዚህ የእሷ ዘር እንዳይቀጥል ስለፈለጋችሁ እሱን እንዲሰለብ አድርጋችሁ። አዎ አድርገናል። በቃ አድርገናል። ከእሷ አንፈልግም። በቃ የእሷን ዘር ስለማንፈልግ አድርገናል። ወንጀል እንደሆነ ያውቃሉ። ይሄ አዎ ምን ስለሆነ በህግ ያስጠይቃል። ማን ህግ ነው የሚጠይቀኝ? እኔ እንዴት እንደሚጠየቅ በደንብ አሳይታለሁ። ምን አድርጌ ነው የምጠየቀው? እኮ የሰውን እኮ ነው ሰብአዊ መብትም ዲሞክራሲ መብትም እኮ ነው እየተጋፋ ያለው። እና ምን ማለት ነው የሰው ልጅ ዘር እንዳይቀጥል ብሎ ይሄ ልጅ እንዳይወልድ ማድረግ ማለት? አይ ካልፈለግነውስ እና እሺ ጊዜ አትፈልጓ። አይ ካልፈለግንማ በቃ ይሄንን እናንተ ፈልጓ አትፈልጉ እሱን ፍርድ ቤት ምናወራ ይሆናል። አይ ፍርድ ቤት ምን አገባው ስለዚህ ጉዳይ? እንዴት ነው የማያገባው? ምን አገባው? በዛ ልጅ እኮ ነው አይደለም። ፍርድ ቤት ላይ ያለው ህግ እኮ ይሄ ልጅንም ሁሉንም ሰው የሚጠብቅ ነው። አይ ፍርድ ቤት ስለኔ ልጅ ጉዳይ አይመለከተው። በደንብ ነው የሚመለከተው። እንዴት እንደሚመለከተው ደግሞ እኔ ያሳየዋለሁ። ምን አገባው እዚህ ውስጥ? እኛ እሱ እኛን አክብሮናል። መጀመሪያ ሲባል እኛ መክረነዋል አይደል? አባቱም መክሮታል፣ እኔም መክረዋል። እና ብትመክሩት አልፈልግም ማለት በቃ እናንተ አይመለከታችሁም ማለት። ስለዚህ አይመለከተንም። እሺ አሁን ሌላውን ተውትና እስቲ አሁን መፍትሄ ነገሩ ምን ሊደረግ ይችላል? ይሄ ነገር እንዲስተካከል ምንም አይደረግም። ምን ማለት ነው? ምንም መፍትሄ የለውም። ለምንድን መፍትሄ የሌለው? እኔ መፍትሄ ምን እንደሆነ የማውቀው ነገር የለኝም። እንዴት ነው የማያውቁት? እኔ ባለቤቴ ነው የሚያውቀው ሁሉን ነገር ያደረገውን በእሱ ስለሆነ አብራችሁ እኮ ነው ያደረጋችሁት። አብረን ቢሆንም ዋናውን ነገር የሚያውቀው በብዛት እሱ ነው። እኔ የማውቀው ነገር የለም ስለዛ ጉዳይ ማለት ነው። ስለዚህ እሱ ደግሞ የለም በህይወት የለም። ስለዚህ ምንም መፍትሄ የለውም። መፍትሄ የለውም። ምንም ግን እኛ ጋር መፍትሄ ይኖራል። እኔ ጋር መፍትሄ ይኖራል። በእርግጠኝነት ነው የምነግራችሁ። እኔ ጋር መፍትሄ ይኖራል። መፍትሄ የለውም። በእኛ በኩል ምንም አይነት መፍትሄ የለውም። መጀመሪያ ከአባቱ ጋር ከቤተሰቡ ጋር ተስማምቶ ያላደረገው ነገር ስለሆነ አባትየው ደግሞ በንደት እንደዚህ አይነት ነገር ውስጥ ገብቷል። ይሄ ነገር ደግሞ እንዴት ይሆናል? አሁን ላይ ሆኖ እሱ በህይወት የለም፣ ያለሁት እኔ ነኝ። ስለዚህ እኛ ዘሩ ከዘራችን እንዳይቀላቀል ተብሎ ተደርጓል። እኔ በራሴ መንገድ መፍትሄ ማበጀት አይቀርም። ስለዚህ ይንገሩ። እኔ ምን እናገራለሁ? ምን መፍትሄ የለውም። መፍትሄ የለውም። መፍትሄ የሌለው ነገር የለም። መፍትሄ የለውም። መፍትሄው ያለው ባለቤቴ ጋር ነበር። ባለቤቴ ደግሞ በህይወት የለም። ስለዚህ አሁን እሱ ባለቤት ወጥ እርሶ ጋር ያስቀመጠው ነገር ይኖራል። እሱም ቢናገሩኝ ይሻላል። በምንድን ነው አይደለም? የት ነው ይሄንን ያስደረጋችሁት? ደብተራ ቤት። ደብተራ ቤት? ምን አይነት እናት ነው ግን? ለየገዛ ልጆች ላይ ደብተራ ቤት ሄዶ እንዳይወልድ እንትን እንዳይል ስላናደደን አሁን ይሄንን ከእናንተ ከእርሶ ጋር እዚህ ቁጭ ብዬ ማቃጠለው ጊዜ አይኖርም። እሱን ፍርድ ቤት የምናወራው ይሆናል። አብርሃም ኑ ይቅርታ አቆየዋችሁ። ይኸውላችሁ ሁሉንም ነገር ደርሼበታለሁ፣ ግን አሁን እናንተ እንድትረጋጉ ነው የምፈልገው። መንገድ እነግራችኋለሁ የተፈጠረውን ነገር። ምንድን ነው የተፈጠረው? ማለት እንዴት እንደማስረዳችሁ ስለከበደኝ ግራ ስለገባኝ ነው። ችግር አለ። ምንድን
ይኸውልህ እኔ ስለከበደኝ ነው ምንድነው የከበደኝ እኛ ምንድነው የተፈጠረብን እኮ እኛ እኮ እስካሁን ይሄን ያክል አመት እኮ እኛ እኮ ተጎርተን ነው እየኖርን ያለነው እኮ ያ ስሜት ነው እስከዛሬ በማታውቁት ነገር ይሄን መፈጠሩ እንድትጎዳ ያደረገህ ደግሞ የእናት አባትህ ምክር አለመስማት ምንድነው ያልሰማሁት ምን ባል አሁን ይኸውልህ ሁሉንም ነገር ከእርሶ ጋር እኮ ፍርድ ቤት ነው የምናወራው አይደለም ፍርድ ቤት ነው የምናወራው ምን አወጣ አዎ ፍርድ ቤት አዎ ይሄን ለሰሩት ስራ ይጠየቃሉ በግልጽ ይጠየቃሉ ምንድነው ለእናት ነው እንድራስ አስጨንቃችሁ ምገቡ ምንድነው ምንድነው ያጠፋው እንዴት እንደማያገባው ነው እንደማያገባው እኮ ያሳዩታል ይያሉ አዎ እንደ አንዳች አስረዱንና ምን ለምን አትነግሩንም እኛ ይኸውልህ አብርሃም ምን እሺ እነግርሃለሁ እኮ ተጎርተን እኮ ነው የኖር ነው እኮ እነግርሃለሁ ነው አልሻልን ምንድነው የቤተሰብ ፍቅራት ነው እየኖርን ያለው ስርዓት ያዙ ይኸውልህ የተፈጠረውን እናንተ ልጅ ማትወልዱበት ምክንያት ዘር እንዳይቀጠል ተብሎ አንተን አሰልበዋል አው አብራም ጉድ እባክህ እኮ ወዴት ነው ኑርሾ እኮ ተረጋጋ ማየትም አልፈልግም እኮ ተረጋጋ ያለ ልጅ ቀረው እኮ በሷ ምክንያት አዎ ይገባኛል እኮ ውጪ እንደውም ውጪ ምን እባክሽ ነኝ ተረጋጋ ከመስ ሙሉ እኮ ያለ ልጅ ተሰቃይቻለሁ ቤተሰቦቼ እኮ ነው እሺ ቁጭ በል ውጪ እንደውም ከዚህ እባክህ ተረጋጋ እኮ ውጪ እንደውም ትናንት ነሽ ግን ሰው በገዛ ልጁ ላይ እንደዚህ አይነት ስራ ይሰራል መጀመሪያውኑ ሰው ሚላን አስተማም ነበር ምን ማለት ነው አስወጣት እንደውም እባክህ ቁጭ በል እባክህ ተረጋጋ አስወጣት እንደው አይዞሽ በቃ አይዞሽ ችግር የለም እግዚአብሔር አታልቅሽ አሁን ማልቀስ መፍትሄ ነው አታልቅሽ አይዞሽ 4 አመት ሙሉ የኔ ቤተሰብ እየመጡ እንደዚህ ይሉናል እዛ ይገራብሽ እናንተ ናችሁ ምልክታችሁ እንደዚህ ማለት ነው የእናንተ መጀመሪያ ታው ነፍሱን አይማርሱንም በቃ እንደው አይሆን ታው በየናገር ታነው ያለ ልጅ እንደዚህ ሁኝ እንዲቀር ያረጋችሁ እናንተ ናችሁ አስወጣት እሺ እኔ ነገር ተወዳሹ እሺ የገዛ ልጅሽ ነው ያለ ልጅ አስቀድራሽ እኔ ብቻ አይደለም ምንድነው እባክህን አብርሃም አስወጣት እቺ ቁጭ በል አይውለር ትላለህ እንዴ አንቺ አትውለጅ እንደው ለዚህ ነው ቤት እየበጠበጡ እንዳለው የሰው ህይወት አበላሽተሽ ምንም እንትን የለኝም እገልሻለሁ አንቺ ሳጅን አዎ ወደው ይሄዳሉ እዚሁ ያዙልኝ እንዳይወጡ ተረጋጉ እነዚህ ውሾች ቆይ እነሱ ናቸው እንደዛ አድርገው የሚቀሩት እናት እባክሽን ተይው ገላመጥና ማቋሸሻቸው እኔን አለመፈለጋቸው አልበቃ ብሎ 4 አመት ሙሉ ያለ ልጅ አስቀሩ እንደመካን ስባዘን ስቆምት በየቤተክርስቲያኑ በየሆስፒታሉ ስዞር ነው እኮ ያልኩታል በዚህ በኩል የኔ ቤተሰቦች ልጅ ይሉኛል እሷን ሰውኩኝ የሰሩትን ያቃሉ ምንም ነገር አላለው አይዞሽ እግዚአብሔር ባለሳት ይሰጠናል በቃ አይዞሽ እነሱ የሰሩት ስራ ቆይ አሁን እንድትረጋጉ ነው የምፈልገው እና ስለመፍትሄ ነው ብናወራ ይኸውላችሁ አሁን የተፈጠረው ነገር አንዴ ሆኗል ስለዚህ መፍትሄው የሚሆነው ምክንያቱን አውቀናል የት እንደሄዱ ምናምን አውቀናል ትልቁ ሚስጥር ያለው ደግሞ አባቴ ጋር አባቴ ሳይናገሩ ነው የሞቱት አባቴ በህይወት የለም ምንድነው እኮ ስለዚህ ያላችሁ አማራጭ በቃ ለሳቸው ጨካኞች ናቸው አረመኞች እኮ ያለው አማራጭ በሃይማኖት መጸለይ ነው ንስሐ አባት ይዛችሁ ሱባኤ ይዛችሁ መለመን ነው በቃ የተሻለ አሁን ዋናው ምክንያት አውቀናል ስለዚህ አሁን እናንተም ንስሐ አባት ይኖራችኋል ብዬ ተስፋ አደርጋለሁ
ምክንያቱን ደግሞ ወይንም ደግሞ ይሄ ነገር ሊስተካከልበት የሚችለውን ነገር እናንተንም ቢሆን እዛው ቤተክርስቲያን በነሳ አባታ አስጠርተ እኮ እንዴት ምን ማድረግ እንችላለን እኮ እንዲናዘዙ አባቴ ጋር ሆነ መፍትሄው በምን ምክንያት እናንተ ጋር አይጠፋም እኔ እኮ መቼም ቢሆን እኮ ሚስቴን መፍታትም አልፈልግም ለገና ልጅ አልፈልግም አሁን እናንተ እሷን ማጣት አልፈልግም እናንተም አትፋቱም ምክንያቱም እኔ ለምን እንደዚህ ያደርጋሉ ለምን እኔ ልጅ እንዳልወድ እንዴት ያደርጉኛል እኮ አትፋቱም መስማኝ አሁን እኮ እኔ ሚስቴን ማጣት አልፈልግም እኮ አታጣም ስለዚህ ይኸውልህ በነሳ አባት አማካኝነት እናንተን አስጠርተ እንዲናዘዙ ማድረግ ነው ሚስጥሩ የት እንዳለ እንዲያውቁ ማስደረግ ነው ከዛ እናንተ ደግሞ ሱባኤ ገብታችሁ መንበላችሁ በሃይማኖታችሁ በርትታችሁ እንትን ማለት ነው እሷን እኔ ከዚህ በኋላ እኔ ማየት አልፈልግም እንደ አባቴ ብትሞት ነው የሚሻለው እሱን አይደለም አንቺ ሳይሆን እኛ እኮ እኛም እንጠይቃታለን ይሄ ትልቅ ወንጀል ነው ስለዚህ እኛም እንጠይቀው ጉዳይ አይደለም አሁን ለህግ አካል አሳልፈን የሰጠነው እሱን ምናጠራ ይሆናል ስለዚህ አሁን ይገባኛል ስሜትነትም በዚህ ሰዓት ላታይ ትችላለ ግን ነገ ማግኘት ለምትፈልገው ነገር ስትል እንደ እባክህ አብራም እስከዛሬም ይችላል እስከዛሬ ቆየውን ያህል አይሆንም ተረጋጋና ለነሳ አባተ ነገር ከዛ በኋላ እነሱን እንዲያናግሩ አድርግ ስለዚህ ያለው መፍትሄ ይሄ ነው እሺ በጣም እናመሰግናለን አንተንም ለኛ ብለህ እስካሁን ድረስ ያለውን ነገር ይሄን ችግር እንኳን ስለፈታልን በጣም እናመሰግናለን ይሄ ነገር እንደዚህ ተፈጥሯል ብለን እኛ አላሰብንም እኛ ያሰብነው በምን አይነት ጥላቻ ነው ለምን ጠሏት ለምንድን ነው የኔን ህይወት እንዲበላሽ የሚፈልጉት ብዬ ነበር ያሰብኩት እንደዚህ አይነትም ነገር ደግሞ እኔ በእኔ ላይ ደግሞ እንደዚህ ያደርጋሉ ብዬ ስላላሰብኩ እንግዲህ እግዚአብሔር ይርዳል ችግር የለውም አንተንም እናመሰግናለን ምንም ማለት አይደለም እኔ ስራዬን ነው የሰራው የኛ ተዳር ላይ አሁን ያንተ ሁለት አማለ አረ ምንም ማለት እኔ ይሄ መንቱኑ ባይገኝ ኖሮ ወዳችን እያመመን ነው እኮ ከባድ ነገር ነው እኔ ራሱ ስናግሩኝ በጣም ነው እንትን ያለኝ ይሄው እኔ ስራዬን ነው የሰራው ምንም ያደረኩት ነገር የለም ሁልጊዜ ማደርገው ነገር ነው ባይሆን ፈጣሪ ፈቅዶ ወልዳችሁ ለክርስትና ለምን እንዳትረሱኝ እንጂ አራን ደሞሽ እግዚአብሔር ይፍቀድና የመቤቴ ፍቃድ ይሁንና እሱን እንዳትረሱ ቺሴት ይወግን ማላይበት ቦታ ማላይ እባክህን ተረጋጋ አሁን እሱ አያስፈልግም አሁን ስለመፍትሄው ነው ማሰብ ያለበት ተረጋጋ አታልቅሽ በቃ አይዞሽ ምክንያቱም መውለድ ማልችለው እኔ ነኝ አይደለ ችግር የለው አንቺ ሌላው እንዳግተሽ መውለድ ትችያለሽ ችግር የለም እንዴ ምን ማለት ነው እንዴ ይኸውላ ቆይተን ሌላው ልጅ ነው ምን ትላለህ አይሆንም ካንተ መለየት አልፈልግም ከኔ አይደለም አንቺ ልጅ መውለድ አለብሽ እኔ ነኝ አይደለ እንትን ያለው እባክህ አብራም ተረጋጋ በቃ ችግር የለውም ወይ ገባለ አንቺ ያለው ነገር ችግር የለውም አይሆንም በዚህ አይነት ሐሳብ አይደለም ስማኝ አብራም ይሄ መፍትሄ ሊሆን ይችላል አዳም ምን አለ መሰለህ እኔ ነኝ አይደለም መውለድ ማልችለው እኮ ይስተካከላል መፍትሄ ያለው እኮ ምን መፍትሄ ያለው በቃ እንደዛ አድርጎ ይኸው በቃ ልጅ እንዳልወድ እሷ ደግሞ መጉዳት አልፈልግም እሷ ደግሞ ምን አለ መሰለህ ሌላው እንዳግብታ መኖር ትችላለች ተረጋጋና አዳምጣት ሰባዩ እንዳሉ ሰባዩን እንገባለን እንጸልያለን ከዛ ድንግል ማርያም ከፈቀደችልን በቃችን ይሆናል ስለዚህ ይሁን በጸሎት መበርታት ነው ያለበት እንደዚህ አይነት ነገር ስለዚህ ይኸውላችሁ በቃ ተረጋጉ ስለዚህ እባካችሁ ተረጋጉ እኔም እንግዲህ ቀጣይ ኃላፊነት አለብኝ ይሄን ነገር ወንጀል ስለሆነ እባክሽን ተረጋጉ ስለዚህ እባካችሁ በጸሎት በርቱ እናንተም ፍቅራችሁ ይጠንከር እና ሌላ በተጨማሪ ደግሞ ማግዛችሁ ነገር ካለ ምንም ነገር ቢሆን ጠይቁኝ ስለዚህ ከጎናችሁ ነው በጣም ነው ማመሰግነው እንግዲህ አይዟችሁ እሺ የኔ በርቱ ምንም ማለት አይደለም በርቱ እሺ እሺ አመሰግናለሁ እሺ አባ ተመልካቾች የተፈጠረውን እንዳያችሁት ነው በጣም አሳፋሪ አስነዋሪ ተግባር ነው የሷ ዘር ከኛ ዘር አይቀላቀልም ብሎ እንግዲህ የገዛ ልጃቸውን ነው እንደ መውለድ እንዳይችል ያደረጉት በጣም አጸያፊ ነው እባካችሁ ቤተሰቦች በዚያ አመለካከት ውስጥ ያላችሁ ቤተሰቦች ራሳችሁን አውጡ ከእንደዚህ አይነት አመለካከት የሰው ልጅ የሰው ነው ሰው ክርስቶስ እኛን በዚህ ብሎን አይደለም እዚህ ዘር ብሎን አይደለም የፈጠረንና እባካችሁ ከእንደዚህ አይነት አመለካከት ውጡ እላለሁ እባካችሁ ትዳር ውስጥ ያላችሁ የፍቅር ግንኙነት ውስጥ ያላችሁ ሰዎች ደግሞ በእንደዚህ አይነት ነገሮች ራሳችሁን እንዳትሸበሩ ልክ እንደ ወንድማችን አብርሃም ለትዳራችሁ ለፍቅራችሁ ነው መቆም ያለባችሁ ከዛ ጎን ነው መሆን ያለባችሁ ይሄ የሁል ጊዜ መልእክቴ ነው እንግዲህ ውድ ተመልካቾቼ ጊዜያችሁን ሰውታችሁ አብራችሁን ስለቆያችሁ በጣም ነው የምናመሰግነው
ሁሌም እንደምላችሁ ለቀጣይ ስራዎቻችን ሐሳብ አስተያየታችሁ በጣም ነው የሚጠቅሙን እና በተጨማሪ እነዚህን ስራዎች ምን ሰራው እንደዚህ አይነት አጸያፊ ተግባሮች ተጋልጠው የሚገባቸውን ቅጣት እንዲያገኙና በደል የደረሰባቸው ችግር ውስጥ ያሉ ሰዎች ከችግራቸው እንዲወጡ ፍትህ እንዲያገኙ ስለሆነ እባካችሁ እይታ እንዲያገኝ ሰው ጋር ሼር አድርጉ ላይክ እያደረጋችሁ እይታ እንዲያገኝ አድርጉ ሰብስክራይብ ያደረጋችሁ ሰብስክራይብ ያደርጋችሁ ደግሞ ቤተሰብ እንድትሆኑ ላለው እስካሁን ለነበረን ቆይታ በጣም ነው ማመሰግነው ይህ ሲንግል ቲዩብ ነው አመሰግናለሁ